በቃ ሀናን እዛው አስቀራት። ከዛስ እናንተ ምንም አላደረጋችሁም? አዎ እኔ አሁን ሰይዳን ቀጠልኩ። እሺ ከዛው ምን አላደረጋችሁ ማለት ነው? እንዴት በቃ ማለት እንደዛ ካደረገ በኋላ አልደበደባችሁ ምናምን ከዛ ልነግርህ ዝም ብለህ ልጠይቅህ ንገረኝ። የምጠይቅህን ብቻ ጠይቅልኝ ነው እያልኩ ያለሁት። አጭር ጥያቄ አጭር መልስ ነው። እኔ በቃ ተቀላቀልኩ ከነሱ ጋር ተቀላቀልኩ። እሺ ከዛ ሀና ከስንት እዛ ላይ ሆናችሁ ሀና ምንም የሰማችሁት ነገር የለም? ከዛ በኋላ ቁጭ እንዳለን ጮኸች እሷ። እሺ ልጅቷ ማለት ነው። እሺ ከዛ በኋላ አንድ ከዛ ዝም አለች። እሺ ከዛ በኋላ ብዙ 5 ደቂቃ ቢሆን ከዛ አዝሯት ይዟል ሽፍታው። እሺ ከዛ ስትመጣ ያው ያለቀሰች ነበር። እሺ ከዛ ያለቀሰች ነበር። በጥፊ ሁሉ መቷታል። በጥፊ መታት ሁሉ ፊቷ ቀይ ሆነ። እሺ በቃ ይሄ ነው። ከዛ በኋላ ምን አላችሁ? ሂዱ አላችሁ ሽፍታው። ከዛ በኋላ እኛ እነዚህን በመጀመሪያ ማለት ነው ብራቸውና ሞባይላቸውን ተቀብሏቸው ሞባይላቸውና ሞባይላቸውን መልሶላቸዋል። ብራቸውን ወስዶባቸዋል። ገባ? እነማን የትኛው ነው እንደዛ ያደረጋቸው? ሽፍታው ከዛ ሀና ጋር ያለው በመጀመሪያ እኛ እንጀራ ይዘው ምሳ ይዘው የመጡት እኮ በመጀመሪያ ከፊት ናቸው። እስኪ አንድ ጥያቄ ልጠይቅህ። አይዋ በተፈጥሮ የእንትን ችግር አለብህ ማለት የአፍ ትንሽ ምላስ ምናምን ይያዛል ወይስ? ኧረ ምንም አያያዝም። ምንም ችግር የለብህም? ምንም ችግር የለብህም። እሺ መልካም። እሺ ስለዚህ አንተ እያልክ ያለው አንተና ሀና ከወደ ኋላ ስለነበራችሁ እነ ገጠር ልጅ ደግሞ ከፊት ለፊት ስለነበሩ እኛ አራት ልጆች አራታችን ማለት ነው ከኋላ ነበር። እሺ እስከ ደላላው ማለት ነው። እሺ የትኛው ደላላ? አራት እኮ ናቸው መሪዎች አራት አይደሉ እንዴ? ከኛ ጋር ያለው አንድ ሌላዎቹ ደግሞ ከፊት ሄዷል። እነሱ እነ ገጠር ልጅ ሌላዎቹ ማለት ነው አራቱ። የትኛው ሌላኛው ሽፍታ ነው? ላላ ማሪው ሁለተኛ ሽፍታ ያልከውስ? ሁለተኛ ሽፍታ ያለው እዛው እነሱ ጋር ከደላላዎቹ ጋር ከመሪዎቹ ጋር መሪዎቹ እነ ገጠር ልጅን ይዘው ወደፊት ሄዱ እያልክ አይደል? ወደፊት ሄደው አርፈው ያገኛቸው አረፉበት ቦታ እኮ ሽፍታ ያዙበት ቦታ ላይ። ይኸውልህ አንዱ ሽፍታ ሀናን ይዞ ሄደ አልክ። ኦኬ አንዱ ሽፍታ ወዴት ነው ሄደው? አንዱ ሽፍታ ከፊት ነው ያለው እዛው ከነ ገጠር ጋር ማለት ከፊት እሱ ነው ስልካቸው የነጠቃቸው ወይስ ሀናን የወሰዳትን ነው? ስልካቸው የነጠቀው እነሱ እኮ ስልካቸው ሲነጠቅ ማለት ነው እኛ አልደረስንም ገና እነ ገጠር ልጅ አልደረስንም። ኦኬ ስለዚህ ስንደርስ እነ ገጠር ልጅ ስንደርስ ማለት ነው እኛ ስልካችሁንና ብራችሁን ካሏችሁ ይመልሱላችኋል። ስልካችሁን ብራችሁን ይወስዱባችኋል። የያዛችሁትን ስልክና ብር ማለት ነው ስጡ፣ አለዛ ይመታችኋል። በሬስ ሽፍታዎች ስንት ናቸው? ሁለት ነው ብሏል። ከዛ ያንን የገጠር ልጅ ሽፍታዎች ስንት ናቸው? አንድ ጊዜ የገጠር ልጅ ሽፍታዎች ሁለት ናቸው። የገጠር ልጅ የምንጠይቀው ሽፍታዎች ስንት ናቸው? እንግዲህ እኔ አሁን ያየሁት አንድ መሳሪያ ያዘው ማለት ነው። በቃ ሊወጣ ሊወጣና ብሬክስ በቃ እሱን ጠይቀው። ቆይ አንዴ ሌሎች ጓደኞች አሉ ይመጣሉ። ሲመጣ ግን ወይ ብር የሆነ ነገር ካገኘሁበት በስንት መከራ ያቆመ ሊሳያተው
ሰይድ እኮ ነው በነገራችን ላይ አሁን መሀል ላይ ያለው። እሺ ይቅርታ በቃ ቀጥል። ጥያቄን መያዝ ትችላለህ፣ በኋላ መጠየቅ ትችላለህ። መሀል ላይ አታቆራርጥ። እኔ ራሱ አላስችል ብሎ ነው ብለህ ነው እኮ ያዘው። ጥያቄውን ጽፈህ ያዝ። እሺ ወንድሜ፣ ከዛስ እናንተ ሀና እንደዛ ተመታ ስትመጣ ፊቷ ቀልቶ ሲመጣ አንተ ጋር እንዳደረሳት ነው የለቀቃት ወይስ እንዴት? አዝሏት እስከ ፊት ከፊት እስካሉ ድረስ ወሰዳት? ላ በቃ እንደዚህ እያዩናት ማለት ነው። እያዩናት አወረዳት። እሺ እናንተ ከኋላ ያላችሁት ብቻ ማለት ነው። ከዛ እዛው ሁላችንም በቃ እየጠበቅን እሷን እየጠበቅን ቁጭ ብለን እሺ ሁላችን ከዛ ሁላችንም ጋር እንደዚህ እያዩናት አወረዳት። እሺ ያኛው ሲታየት ነበር የዛን ሰዓት። እሱ ደግሞ እዛ መሪዎቹ ጋር ነበር። መሪዎች ለብቻቸው ይዟቸው ሄዶ ነው። ከዛ አሁን እዛ ጋር ማለት ነው የተክላይ መሪዎች አራት ያገኙናቸው ማለት ነው። እዛ ጋር ነው። ከዛ በፊት ማን እየመራቸው ነበር? ከዛ በፊት ሁለት መሪ ይዞ ነው የመጣው። ሶስት ናቸው፣ ሁለት ይዞ ነው የመጡት። ከዛ ለማን አስረከቧችሁ? ከዛ አስረከቡ፣ ለተክላይ መሪዎች አስረከቡ። እዚህ ሀና ተደፈረችበት። እዛው ራሱ ጋር ሽፍታዎች የነበሩበት ቦታ ላይ አዎ ሽፍታዎች የነበሩበት ቦታ ላይ ሌላ ሰዎች መጥተው ተቀበሏችሁ? አዎ እሺ ከዛ ሁለት ሄዱ። እስከዛው እስከ ሽፍታው ድረስ ያመጧችሁ መሪዎች ሁለት ናቸው። እነሱ ወዴት ሄዱ? እነሱ ወዴት ሄዱ አላውቅም። ከዛ በኋላ ተመለሱ። ሽፍታዎች ወዴት ሄዱ? ሽፍታዎቹም ሄዱ። ከዛ አራሳቸው እዛው ከዛ በኋላ ማለት ነው አራቱ መሪዎች የተክላይ መሪዎች ማለት ነው ለተክላይ ያደረሱ። ከዛ በኋላ ነው አራቱ መሪዎች። እሺ ጥሩ። ከዛ ሀና ከዛ በኋላ እንዴት ነበረች ሁኔታዋ? ከዛ በኋላ የነበራችሁ ጉዞ ከዛ በኋላ ያለው ጉዞ ያው ለከማ ልጅቷ ያው እጅና እጇን ይዘው ግን እየተጓዘች ነው ስቲል ነው። አዎ እየተጓዘች እኛ ጋር ከፊት አድርገዋት እሷ እኛ ከኋላ ነን። ከዛ እስከ ገመድ እስክትደርስ ድረስ አራት መሪዎች ናቸው ሲመሯቸው የነበሩት። ከዛ በኋላ ተንቱም ድረስ ከዚህ አራት መሪዎች ሽፍታው ከያዛችሁ ቦታ ላይ ይኸውልህ፣ አሁን አጭር ጥያቄ አንተ ያልከው አሁን ከመጀመሪያ ጀምሮ ሽፍታው እስከያዘን ድረስ ሁለት መሪዎች አመጡን። ሽፍታዎቹ ከነበሩበት ቦታ ተቀብለው ደግሞ አራት ተቀበሉ ወሰዱ ነው እያልካለው። አራት አላዛ ከሽፍታው ከዚህ ከሽፍታው ጀምሮ ማለት ነው። እሺ እዚህ ፊፋ ልክ እንደርስ ሲሆን ማለት ነው። እሺ ሁለት መሪዎች ነው ወሰዱ። ለምናገር እስከ ሌሊቱ 6 ሰዓት ድረስ ማለት ነው። እሺ ከዛ በኋላ እነዚህ ሁለቱ ልጆች ማለት ነው ፊፋ አካባቢ ከሌሊቱ 6 ሰዓት ደረሱ። ሁለቱ ይዘዋቸው መጡ። የትኞቹ ሁለቱ የተቀላቀሏቸው መንገድ ላይ? እሺ ከዛ ስንት ሆኑ? አራት ሆኑ። ከነሱ ጋር ነው እንደ አራት መሪ ያልካለው። አራት ደላላዎች አራት መሪዎች እነሱ በቃ ከዛ በኋላ አራት መሪ እስከ ገመድ እነሱ ሌላ መንገደኛ ናቸው አላልኩም? ቅድም ያው አራት እስከ እነሱ ነው አራት መሪዎች። እነሱ መንገደኛ ናቸው ያልኩት ቅድም ልጆቹ ናቸው መንገደኛዎቹ ተቀላቀሉ ሁለቱ እኮ። ታዲያ ሁለቱ ደግሞ ከየት መጥተው አራት ምትለው? ታዲያ አንተ እኮ እያልከኝ ያለው ቅድም ያልከው ሽፍታው እስከያዘን ድረስ ያለው ሁለት መሪ ነበሩ አይደል? ከዛ ሽፍታዎቹ ሀናን ደፍሮ ከመጣ በኋላ ሁለቱ ተመለሱ፣ አራት መሪ ሆኑ።
ሌሎች አዲስ አራት መሪ መጡ ማለት ነው። አሎ ወንድሜ አይሰማም? አይሰማም። ይኸውልህ እኔ እያልኩ ያለሁት ሐና እስከተደፈረችበት ቦታ ድረስ ሁለት መሪ መርጧቸው የመጣው አይደለ? ለዘጠኝ ሰው ሐና ከተደፈረችበት ቦታ ሁለቱ መሪዎች ተመልሰው ሌሎች አራት መሪዎች መጥተው ተቀበሏቸው። አራት መሪዎች ተቀበሉ። ከዛ ሁለቱ ይዘው ሄዱ። ሁለቱ መሪዎች ሁለቱ ሴት ቀሩ። ሁለቱ እዛው ቀሩ። ስለዚህ አሁን ሐና የተደፈረችበት ቦታ ላይ ሁለት ሽፍታ አራት መሪ ነው ያገኛችሁት ማለት ነው። ሽፍታዎቹ ሄደዋል። ሁለቱ እንደገና ደግሞ እነዚህ ሁለት ልጆች ይዘው መጡ። ብሬክስ አማርኛ እያስቸገረው ከሆነ ምን ቋንቋ ነው የሚናገረው? እንትና ምክንያቱም የምላስ ችግር አለ ወይ በተፈጥሮ ያልኩት እኮ የሆነ የመኮላቱ ግራ እንዳትጋባ ብዬ ነው ወንድም ሌላ አይደለም። ለአንተ ሞር እኔ ግራ ተጋባኩኝ ነገር ነው። እሺ ወንድማችን ከዛ በኋላ ምን ሆነ? ከሐናን ለመጨረሻ ጊዜ ያያዟት እዛ ጋር ነው አይደለም? ከተደፈረች በኋላ ይዟት አይሄዱ ወዴት ነው የሄደችው? ከዛ በኋላ የመጨረሻ ጋር ሄደች። የት ገባች? ወዴት? በቃ እስከ ገመዱ ድረስ አብረን ሄድን። ኦኬ፣ አንተ እስከ ገመዱ ድረስ ብቻ ነው ሐና አብራ መኖሯን የምታውቀው? ከኛ ጋር አብራ ሄደች እስከ ገመዱ ድረስ ነው። ከዛ በኋላ እንዴት ተለያያችሁ? ከገመዱ በኋላ አንተ ወዴት ሄድክ? ከዛ በኋላ ደከመኝ ብላ ስትንፈራፈር እኔ ይሄን መንገድ አልወጣም እያለች ተነሽ እያሏት ማለት ነው። ደላላዎቹ ማለት ነው። እንደዚህ ዞር ብዬ አይቻታለሁ። ስለዚህ እዛ ቦታ ላይ እስካሁን ሰዓት ስትጠባበቁ የነበረው ጥላችኋት ሄዳችሁ ማለት ነው። አልነሳ ስትል እናንተም ሄዳችሁ ከዛ በኋላ ነገር አንተን የደፈራት ሰውየው የታጣቂው ነው ያሽፍታው ነው? የት ቀረ? ከደፈራት በኋላ ሽፍታው ነው። እሺ ሽፍታው ከአራቱ ሰዎች ማለት ነው።